ዮአዳይ ድራማ ሀያትና ሂሩት በቁጥጥር ስር ዋሉ። የ25 ዓመት እስራትም ተፈረደባቸው ማለት ነው። እንግዲህ ሂሩት አለቃ እንደሆነች እንዲሁም ደግሞ ሀያት ደግሞ ከሷ ስር ሆና ብዙ ወንጀሎች እንደሰሩና ህጻናቶችን በማገት በጣም ብዙ አስነዋሪ ስራ እንደሚሰሩ ተናዘው እንግዲህ በስተመጨረሻ ወደ እስር ቤት እንግዲህ ፍርዳቸውን ተቀብለዋል ማለት ነው። የተፈረደባቸው 25 ዓመት ተፈረደባቸው ማለት ነው። እንግዲህ ሲሻሹ መጨረሻ ላይ እንግዲህ በቁጥጥር ስር ውለዋል። ሊዲያ ደግሞ ወደ ጣሊያን ሀገር እንግዲህ ሄዳለች ማለት ነው። ሳሚና ዮአዳም እንግዲህ አንድ ላይ ሆነዋል። በጣም ደስ ነው የሚለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድም የተከበራችሁ ቤተሰቦቼ እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁበት ያለ ሰላማችሁ ያብዛላችሁ። እንግዲህ ዮአዳ ድራማ ተጠናቋል ማለት ነው። ተጠናቋል። ሂሩትና ሀያት እንግዲህ ቢሸሸጉም አልቀራላቸውም ተይዘዋል ማለት ነው። ያው እንግዲህ ሊዲያ ከዮአዳ ጋር በጣም ግጭት ውስጥ ነበር የምትገባው። ዮአዳን አትወዳትም። እንግዲህ ሂሩት በብዙ ጊዜ ታምሜያለሁ ብላ እንደማትላወስና እንደማትናገር አስመስላ እንግዲህ እነማሂና ዮአዳ እንግዲህ እያስታመሟት በጣም ብዙ አድክማቸው ነበር። ቤት ድረስ እንግዲህ ፖሊስ መጥቶ ሲበረብር ያን ጊዜ እንግዲህ ያገኟታል ብለው በጣም የተጨነቁ ነበር እነ ዮአዳ ማለት ምክንያቱም አትንቀሳቀስም በጣም ታማ ነበርና ማለት ነው። ሂሩት እንግዲህ ሻሯን ከህግ ለማምለጥ አሞኛል ብላ ነበር ያን ጊዜ ያስመሰለች እንደዚህ ስታንገላታቸው የነበረችው ማለት ነው። እንግዲህ ፖሊሶቹ ሊመረምሩ ወደ ቤት ሲመጡ ቁም ሳጥን ውስጥ ገብታ ደፍታ ነበር ያመለጠቻቸው ማለት ነው። በጣም ግን የማይጠበቅ ነገር ማለት ነው። ቁም ሳጥን ውስጥ ገብታ ልብስ ለብሳ ነበር እንግዲህ ሲበራብሩ መተው የተደበቀቻቸው ማለት ነው። ያን ጊዜ እንግዲህ የት ሄዳ ነው እንዴት ነው እንደዚህ የሚሆነው ብለው እነ ዮአዳ ሳሚ ሁሉም ተደናግጠው ነበር ማለት ነው። ምክንያቱም ያው እንድታመችና እንደማትንቀሳቀስ ነበር እነሱ ሲያስታምሟት የነበረው ማለት ነው። ከዚህ በኋላ እንግዲህ እነ ዮአዳምና ማሂም ተቀይመው እያስመሰለች ነው ብለው እንግዲህ ተቀይመውባት ከዛ ቀጥታ እንግዲህ ፖሊሶች ሲሄዱላት ታዛቢ ወጣ ነበር እንግዲህ እሱንም ደግሞ ወደ ሱቅ ስትሄድ አበጀሽን ለሊዲያ መልእክት እያስተላለፈች ለሊዲያ እንድታገናኛት አበጀሽን እንግዲህ እየተማጸነ ነበር። አበጀሽ ደግሞ ሊዲያን እንግዲህ ከእናቷ ጋር በምታገናኝበት ሰዓት እንግዲህ እነ ማሂ የት ሄደሽ ነው እያሉ ያፋጠጧት። ሊዲያ ከማሂ ጋር ንግግር አድርጋ ነበር። ለምንድን ነው የምትሄድበት ቦታ ማትነግሪኝ? ምን እያሰራሽ ያለው ልጅቷን እያለች ማሂና ሊዲያ እየተጣሉ ነበር። ተጣልተው እንግዲህ እንዲሁም የቤት ሰራተኛ ነሽ አንቺ እያለች ታላቋን ማሂን እየተሳደበች ወንድሟም እንግዲህ ዳግም ሊዲያን ይመታ ተጋብዞ ነበር። ነገር ግን ሁሉም ነገር ትተው እንግዲህ ሊዲያ ዳግምን ይቅርታ ጠይቀዋለች ማለት ነው። ሁሉም ጠይቃለች። በስተመጨረሻም እንግዲህ ሊዲያ ወደ ጣሊያን እንደምትሄድ እየነገረቻቸው ሁሉንም ይቅርታ አለች ማለት ነው። ሳሚና ዮአዳም እንግዲህ ፍቅራቸውን ባንድ እንግዲህ ይዘዋል። በጣም ደስ ይላል ማለት ሁለቱም መልካም ልጆች ናቸው። እንግዲህ በፊት ሂሩት ዮአዳም በጣም እንደበደለቻት ነው እንግዲህ አሁን ላይ ደግሞ ያ ሁሉ በደል አልበቃ ብሎ በውሸት አሞኛል ብላ ወንጀሏን ለማጥፋት ቤት ውስጥ ሆና እሷን ለማስያዝ እያስመሰለች ነበር። ከዚያ በኋላ እንግዲህ መጨረሻውን አምልጣ ዱር ሲሸሸጉ ነው እንግዲህ እንደዚህ የተጋለጡት ማለት ነው። አንዳንድ ጊዜ ይሄ ውሸት የሚባል ነገር ማለት አዋቶ ለማያዋጣን ባንዋሽስ ምን ይተክረልናል?
ሰውን እየበደል ሀቀኛን ለማላበስ የትም አንደርስም ማለት ነው። እያስመሰለች እነሱን ስታደክም ኖራ ብልጠት መስሏት፣ ነገር ግን ከህግ መጠየቅ ወይም ከመያዝ አላመለጠችም ማለት ነው። እንደዛ እነሱ እያንቀሳቀሷት፣ እነሱ በዊልቸር እያንቀሳቀሷት፣ እንደዚህ እየተንከባከቧት እያስመሰለች ግን ልቧ እንዲቻለላት ወይም መጥፎ ሰው ናት ሂሩት ማለት ነው። በጣም ከባድ ነው። በዛ ላይ የምትንቀሳቀስ ራሷ ቢሆን እኮ ጥሩ ነው፣ ግን እንደማትንቀሳቀስ ራሷ በቃ እንደማትናገር በጣም እየተንከባከቧት ነበር። በስተመጨረሻም እንግዲህ ሀና እንትን የሳሚ እናት ሀያትም እንግዲህ ሂሩት ሁለቴ ስትመጣ፣ ባለፈው ሳሚ ልጇን አላቅህም የራሴን ኑሮ መስርቻለሁ ሄድልኝ፣ ሁለተኛ ወደ እኔ አትምጣ እያለኝ እንዴት እንዳስለቀሰችው አይተናል ማለት ነው። ያው እነሱ እንግዲህ ያው እሱን እንዲያጠቁትና ከሱ ጋር እንዲተራረቅ ፈልጋ ነው። እሷ እንኳን ብታስቀይመውም በስተመጨረሻን እሱን ለመጠበቅ ያደረገችው ድርጊት እንደሆነ ብላ ይቅርታ ጠይቀዋለች ማለት ነው። እንግዲህ በስተመጨረሻም የዋዳ እንግዲህ ሳሚን አንዳንድ ነገር እርዳኝ፣ ሂሩት ያስያዘችው የቤት ንብረት ጠቅላላ በእኛ ነው እያለችው ነበር፣ እየፈራች ነበር። እንግዲህ ሂሩት እና ሀያት እንግዲህ እየተሸሸጉ ባለበት ሰዓት ፖሊስ ተከታትሎ ይዟቸዋል ማለት ነው። ሊዲያም እንግዲህ እያንዳንዳቸው ሁሉንም ይቅርታ ብላ ሳሚንም ሁሉም ነገር እሱን ላለማጣት ብዙ ነገር አድርጌያለሁኝ፣ ይቅርታ በለኝ፣ ይቅርታ በልልኝ እያለች ሳሚንም ይቅር በለኝ እያለችው ማሄንም ሁሉም ይቅርታ ጠይቃ እንግዲህ ዳግም ሸኝቷት ተመልሷል ማለት ነው። ወደ ጣሊያን ሀገር ሄዳለች። መቼ ትመለሻለች ታዲያ እያሏት ነበር። 5 አመት ወይም 10 አመት ጭራሽ ላልመለስ እችላለሁ እያለቻቸው ነበር ማለት ነው። እሱም ደግሞ ዳግም አትሄጂ ማሄ ራሱ እዚሁ እኮ ተከባብረን እዚሁ እንደ ተማማቾች እንቀመጣለን፣ ጸባይሽን አስተካክል እያሏን ነበር። ሁሉም ሊዲያን ጸባይሽን አስተካክል፣ ሳሚም ዳግም ማሄም ሁሉም ጸባይሽን አስተካክል እያሏት ነበር እና እዚሁ እንቀመጥ ሲሏት አይ ለሁላችንም የኔ መህር ነው ጥሩ ብላ እንግዲህ ሊዲያ ወደ ጣሊያን አምርታለች ማለት ነው። እንግዲህ ሀያትና ሂሩት ደግሞ እስር ቤት ገብተዋል። ሳሚም እናቱን መጥቶ እንግዲህ ጠየቃት። ራስን ጠብቅ እያለችው ነበር። መጥቶ እንደሚያያትም ቃል እየገባለን ነበር። ሂሩትም ደግሞ የዋዳ እንግዲህ ስትጠይቃት እኔ መተሽ ትጠይቀኛለሽ ብዬ አላሰብኩም ነበር፣ አንቺ መልካም ሰው ነሽ፣ እናትሽም ላይ በአንቺም ላይ በጣም መጥፎ ነገር አድርጌሻለሁ፣ ለዛ ነገር ግን ይቅርታ ብላ ይቅርታ እየጠየቀች ነበር። እኔ ላንቺም ይሁን ለራሴ ብዬ ይቅርታ አድርጌልሻለሁ እያለቻት ነበር የዋዳ ማለት ነው። ያው የስራዋን ስላገኘች አንዳንድ ጊዜ መልካምነት ለራስ ነው። ወለዚነ የቢቱነ እንግዲህ የዋዳን እና ሳሚ ፍቅራቸውን ቀጥለዋል። በአንድ ሆኗል። ማሻአላ ደስ ይላል። ሂሩትም እንግዲህ የዋዳን በቀደም አስቀይማን ነበር። ሳሚን ስትሰርበው መጣ እንግዲህ ለልጅ ብዬ ነው እንደዛ ያደረኩት ብላታለች። ሳሚን አደራ ብላታለች እንግዲህ ማለት ነው። ሳሚን አደራ ማንም እንደሌለው ታውቂያለሽ፣ እኔውን ብቻ ነበርኩኝና አደራ ተጎን ሆኔ በሁሉም ነገር አደራ ተቀብያለሁ፣ እሺ ምንም አይሆን ብላት ተሰናብታታለች ማለት ነው። ሂሩትም እንግዲህ የዋዳን አብሽሪ ለሊዲያ የሚያስፈልጋትን ነገር እኔ ያለሁኝ አትስጊ፣ እየመጣሁ ደግሞ ጠይቅሻለሁ፣ የሚያስፈልግሽን ነገር ካለ ደግሞ ጠይቂኝ ብላታለች። ጠይቅሻለሁ እየመጣሽ ብላ እያለቀሰ ነው የተሰናበተቻት ሂሩት ማለት ነው። የዋዳን እንግዲህ በጣም እንግዲህ የሂሩት ስራ በጣም ያሳዝናል። ያው አስቸጋሪ በሰራችው ስራ ነው ያገኘችው። ብቻ ሁሉም ነገር ተጠናቋል። አንዳንድ ጊዜ ስንበደል ይዘገያል እንጂ ሁሉም የዘራውን ያጭዳል ማለት ነው። ያው እንግዲህ ቢበድሏትም ሊዲያ እስከ እናቷ በጣም ትበድላል ነበር እንግዲህ የዋዳም ማለት ነው። በስተመጨረሻም እንግዲህ የዋዳም ደስታዋ ተመልሷል። ሊዲያም ደግሞ ወደ ሰው ሀገር ሄዳለች። እናቷም ደግሞ ወደ እስር ቤት ገብታለች ማለት ነው። የስራቸውን አግኝተዋል። ባለን አቅም ግለሰቦች መልካም ብንሆን ጥሩ ነው እላለሁ።
ሰላማችሁ ይብዛ በያላችሁበት።